ሰዓት የለኝም። ምንድነው የምትሆኙ? ልጅቷ ተረጋጊ። ምንድነው የምትሆኙ? ሄሉ ተረጋጊ። ምንም በቃ የምታረገው ነገር የለም። ምንም አታረግም። በቃ ይሄ እኮ ሄሉ ቀድሞ የተወሰነ ነገር ምንም አታደርግም። በቃ ምንም አላሳዝንም። ሄሉ አሳዝነሽ መሰለኝ ያለኝን ጊዜ እኮ ነው። ትንሽ ሰዓት ቆይም አላ ጊዜው እንደምታዩ በጣም ይሮጣል እና በቃ እና እንደዚህ አትሁኝ። ለማንኛውም ምንም አይመስልም። እንዴት ነው የማይመስለኝ? እኔም እኮ ደስ እያለኝ እየሄድኩ ነው። ደስ ለትንሽ ሰዓት እንኳን ብንደሰት ምን አለ እኮ ትሄዳለች። እንደዚህ እንድትሰናበተኝ አልፈልግም። እንደዚህ እንድትሰናበተኝ አልፈልግም። ምንም ማድረግ አልችልም። ይሄ በቃ እኔ ለምንድን ነው ማድረግ ማችለው? ቆይ አንተ መረዝም ትችል ነበር። ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቼ እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ቤተሰብ አመሰግናለሁ። መርጣችሁ ጊዜ ሰታችሁ ስለከታተሉ አመሰግናለሁ። ወደ ቤተሰቦቻችን እንግዲህ ናቲና ሄሉ እንግዲህ በጣም በደስታ ሁሉም ነገር እያየን ነው ነበር። በደስታ ነው እንግዲህ እያሳለፉት ያሉት ማለት ነው። አሁን ደግሞ ናቲ ልመለስ በቃ መልሼ ልሄድ ብሎ እንግዲህ ስነሳ ሄሉ እንግዲህ በእንባ ነው እንግዲህ የሸኘችው ያለችው እንግዲህ እውነት ነው። አንድ ሰው ስለጅ በጣም ይሰማል። የሚሰማ ነገር በጣም ከባድ ነው። ትንሽ ጊዜ ቢሆንም በጣም ይሰማል ማለት በእርግጥ ስንት ቀን ነው እነሱ አንድ ላይ ቪዲዮ ከሰሩ እንግዲህ እሱ የጠንበት ቀን እንግዲህ አይተናል እና እውነት ነው። እንደው ማለት አለ አይደለ? በጣም ከባድ ነው። ምን እንደምላችሁ አላውቅም። ከባድ ስሜት ይሰማል ማለት የቆየ ሰው ከቆየ በኋላ ደግሞ ከተገናኘ በኋላ በጣም ኃይለኛ እንደው እንትን አለው ማለት ስሜት አለው። ያ ማለት ልክ እውነት አይመስለውም ማለት ያ ሰው የቆየ ሰው እናንተ ስትገናኙ ጊዜ እውነት አይመስልም። ግን አሁን ደግሞ መልሶ ሳይቆይ መልሶ ደግሞ ልሂድ ስል ከባድ ነው እና እንግዲህ ሄሉ እንግዲህ ይኸው እየለቀሰች ሰላም አንቺ ነህ ብዬ መሄድ አለብኝ ብሎ እንግዲህ እሱ ሲመጣ እንግዲህ እሷ በጣም እውነት አይመስለኝም። ለኔ እውነት አይመስለኝም። 2 ዓመት ሙሉ ቆይተህ ከመጣክ በኋላ ደግሞ ተመልሰህ ስትሄድ እውነት አይመስለኝም። ያየሁት አይመስለኝም፣ ህልም ይመስለኛል ብላ እንግዲህ እንባ በእንባ የሆነች እንግዲህ ናት ሄሉዬ። እንግዲህ ማለት ከዚህ በፊት በጣም አዝና ነበረች። ከያብ ጋር ያለው ነገር ስለተቋረጠ በሀዘን ውስጥ ማለት ምን አለ ታማ አይተናል። እንግዲህ ታማ እንደገና ደግሞ በቃ የራሷ ሶሻል ሚዲያ ላይ ርቅ ብላ ነበረች። ያብ እንኳን ከእህቷ ጋር ይመጣል፣ እሷ ግን ርቅ ብላ ነበረች በጣም። ከዛን እንግዲህ ናቲ መጣ። ናቲ ሲመጣ እንግዲህ ያለው እንግዲህ ፈገግታ አይተናል። ይህንን ፈገግታ ደግሞ እንግዲህ አያችሁት። ፈገግታ ደግሞ ተመልሶ ደግሞ በላክሶ እና ማለት ከባድ ነው። ሰው ጋር ከኖራችሁት በኋላ ሰው ጋር
ካሳለፋችሁት ሰው ጋር ስትኖሩ ምንም ማለት ጉድለትም አይሰማም፣ ምንም ነገር ብቸኝነትም አይሰማም። ደግሞ ያ ሰው እናንተን የሆነ ያለ አይደለ እንስንሱን በጣም ከባድ ነው በጣም ከምለው በላይ ማለት ነው። እንግዲህ ሄሉ በእንባ እየሸኘች ናት። እንግዲህ ውድ ቤተሰቦቼ ሰው እንግዲህ አላማ 10 ናት አላማ 10 ናት። ውድ ቤተሰቦቼ እንግዲህ ዛሬ የሄሉ ደስታ እንደገና ደግሞ ተመልሳ ደግሞ የሆነ ያለ አይደለ የሆነ በቃ ሁኔታ ማለት አንድ ጊዜ ደስታ፣ አንድ ጊዜ ለቅሶ፣ አንድ ጊዜ ደግሞ ፈገግታ፣ አንድ ጊዜ ደግሞ ይህንን ይዤ የመጣሁት ለቅሶ በለቅሶ ነው። እንግዲህ ቪዲዮ ያለቀው ከባድ ነው የምር። ውድ ቤተሰቦቻችን እንግዲህ ፈጣሪ ሀገራችን ጠብቀን። ይሄ ይመስላል እንግዲህ ሄሉ ዙሪያ ይዤ የመጣሁት እና በጣም ከባድ ነው። ያገኛችሁት ሰው መጀመሪያም አንድ ብሎ እነሱ ቪዲዮ ሲጀምሩ ከሱ ጋር ነው የጀመራቸው። አሁን ደግሞ የመጣው ሁሉ ሽሽሹ ደግሞ በቃ የፈለጉትን ሲያደርጉ ደግሞ እሱ መጣላት። አሁን ደግሞ ተመልሶ ደግሞ 3 ቀን ወይም 3 ቀን 4 ቀን እንደዛ አካባቢ መሰለኝ ፈገግታው ደግሞ ተመልሶ ደግሞ ወደ ለቅሶ ሲሆን እንግዲህ እነዚህ ፈገግታዎች እነዚህ ደስታዎች ደግሞ ተመልሶ እንደዚህ ይሆናል ወይስ እንዴት ነው ለማለት ነው ይሄ ቪዲዮ የሰራሁት ማለት ነው። አልለቅህም አትሄድህም በፍጹም እንግዲህ ያለች ናት። እንዴ ብር ይበልጣል አይደል እንዴ? እንዴ ብር ሀገር እኮ ነው እየሄደው ያለው። በነገራችን ላይ ስደት ሰው ሲወጣ ጊዜ ሰው ብር የሆነ ብር ላይ የሚቀመጥ ነገር ይመስላል ማለት። አሁን ለምሳሌ እሱ ያው ዞሮ ስደት ነው። ዞሮ ስደት ነው ማለት የትም ሀገር ብትሄዱ የትም ብትሄዱ ማለት ነው ስደት ነው። አሜሪካ ነው ያለችው፣ አውሮፓ ነው ያለችው ሰው ይላል አንዳንዴ። አረብ ሀገር ነው ምናምን ያው ነው። ዞሮ ስደት እኮ ነው። ስደት እኮ ነው የምር። እስቲ አንዳንድ ሰዎች እሱ እኮ አሜሪካ ነው ያለችው፣ እሱ እኮ አውሮፓ ነው ያለ፣ ካናዳ እኮ ነው ያው ነው። ስደት እኮ ነው አይደለ እንዴ? እስቲ ዋሻው ይሄን ለላንተ ትቼዋለሁ። ስደት ነው። አሜሪካም ሂድ፣ አውሮፓም ሂድ፣ ካናዳም ሂድ፣ አውስትራሊያም ሂድ፣ ስደት ነው ለማለት ፈልጌ ነው። እንግዲህ ተመልሶ ስደት ነው የሚመጣው። ስደት ስመጣ አትሂድብኝ አንተ ማሄድ አልፈልግም ትላለች ሄሉ። አይ ማሄድ አለብኝ ሀብታም ሀገር ማሄድ አለብኝ እላለ። ናቲ ደግሞ ሄሉ ደግሞ አይ አትሂድብኝ አልፈልግም ሀብታም መሆን አልፈልግም ትላለች። ምን ትሉታላችሁ እናንተ ይሄ በዚህ ሀሳብ ላይ? አትሂድብኝ ሀብታም መሆን አልፈልግም እያለች እንግዲህ አልለቅህም እያለች እንግዲህ እያስቸገረች ናት ሄሉ። እንግዲህ ቤተሰቦቻችን አንድ ሰው ከወሰነ ለማሄድ ከተነሳ ወደ ኋላ አይልም አይደለ እንዴ? ስለዚህ ሄሉ እንግዲህ በእንባ ነው የሸኘችዋ ያለችዋ እንግዲህ ናቲን ማለት ነው። እንግዲህ ቤተሰቦቻችን ላይክ እና ሰብ አትርሱት። አመሰግናለሁ ውድ ቤተሰቦቼ፣ በጣም ነው የማመሰግነው። ቀጣይ ቪዲዮ ላይ እንገናኛለን። ከልብ አመሰግናለሁ። ሰላም ለሁላችን ይሁን፣ ለሀገራችን ይሁን። እግዚአብሔር አምላክ ሰላምና ጤና ይስጠን፣ ሀገራችን ጠብቀን። በቀጣይ ቪዲዮ ላይ እንገናኛለን። እንደና ሁኑ። ላይክ እና ሰብ አትርሱት። አመሰግናለሁ። ቻው። መልካም ጊዜ። አትርሱት ላይክ። አመሰግናለሁ።
መልካም ጊዜ ይሁንላችሁ እመኛለሁ። ስደት ዓለም ላይ ያላችሁ ፈጣሪ ሰላም ጤና ይስጣችሁ፣ ይጠብቀን። ቻው፣ ደህና ሁኑ።